طيب እሺ አሁን بسم الله طبعا እንጀምራለን زمام እህቴ ማለት ነው ከመጀመሪያ ማለት አውሪ ያኒ ምን እንደተፈጠረ ከመጀመሪያ ማውራት የምትፈልጊው ነገር ተናገሪው እዚህ ጋር ህዝብ ፍለፊት ማለት ነው ሚውትሽን ከተች እሺ ከመጀመሪያው ታሜ እኔ ከነሲ አንድ ስልክ A55 ገዝቻለሁ አንድ ደግሞ A32 ማለት ነው የተከፈተ ራሴ የምጠቀምበትን አንድ ላይ አድርጌ ሁለቱንም ማለት ነው ወደ ኢትዮጵያ ነው ይላኩኝ ሁለቱንም ስልክ ነው ይላኩኝ ማለት ነው ከዛን A55ቱ ደረሰ A32ቱ አልደረሰም ከዛን እሱ ልጅቷ ይዛ ሄደችው ስልኩን ይዛ ሄደችው ልጅ አባቷ ሞተው ነው ምናምን ብሎኝ ካዘናጋኝ በኋላ ልክ አምርሬ ሲሄድበት ለሷ ስነግራት ላይቭ ላይ ነበርሽ ገስት ላይ ያስገባችኝና እኔ አልሰማውኝም ማለችኝ ከዛን ተነጋገርን ሌላ ስልክ ሰጥሻለሁኝ አለኝ እኔ የምፈልገው እሱኑ ነው ከቻልክ እሱ እስኪመለስ ልጠብቅ አልኩት ይለቀቃል ስለ አዎ ልጅቷ አባቷ አንተ ስላሉባት ነው ከዛ በኋላ ከተስተካከለ እንትን ካለች ከተረጋጋች በኋላ ይመለስልሻል አለኝ እሺ አልኩኝ ጠበቅኩኝ አሁንም ረጅም ጊዜ ሰጠሁት አልተመለሰም ሲቆይ ጊዜ ድጋሚ ስናገረው ሌላ ስልክ በሱ ቦታ ሌላ ስልክ አመጣልኝ ሲያመጣልኝ ይሄውና ያመጣልኝም ስልክ አለ ያው የኛውን አመጣልኝ A32 ከዛን ስልኩ ኔትወርክ አይስብም ሲፈልግ ይዘጋል ሲፈልግ ይከፍታል ኔትወርክ አይስብም በጭራሽ እምቢ አለኝ ለመንኩት ከዛን እንደገና አሁንም ለሷ በዋትስአፕ ጻፍኩላት አላየችም ነበር ረጅም ቴክስት ከጻፍኩላት በኋላ ከቆይታ በኋላ ማለት ነው ምንድነው ችግርሽ ምናምን ብላ በስድብ ነው የገባችው እኔም በርግጥ ሰድቤያታለሁ እዛ ላይ ከዛም በስድብ እንተ ስትል ከተሰዳደብን በኋላ አፍሽን አትክፈችና የሆንሽውን ተናገሪ ዝማ ማለችኝ ከዛን አንቺ በስራ ስታዋሪኝ የዛኔ ነው ምነግርሽ አልኳት ከዛ እንደገና እየሳቀች መልሳ በስራት አሁን ተናገሪ ነው ምልሽ የሆንሽውን ተናገሪ ትግስት የለኝም ስትለኝ ነገርኳት የሆንኩትም ማለት ነው ያጋጠመኝ ከዛ እኔ አላቅም ይሄን ሁሉ ነገር እኔ አላቅም አልነገረኝም አለችኝና ራሷ ማለት ነው አውርተን እኔ ነገውኑ ብር አስገባልሻለሁ አለችኝ እኔ ብር አልፈልግም በቃ ስልኩ ጋራንቲ አለው ብሎኛል ይቀይርልኝ አልኳት ከዛን እሺ በቃ ችግር የለውም ተባብለን አውርተን እሷም ሳዲቀን አውርተው አደረ በማግስቱ እሱ ከዛ ሌላ ስልክ አመጣልኝ አሁንም A32 ሲያመጣልኝ ወሰደው ይሄንን ስለው አይ እኔ አልፈልግም አለ ያመጣልኝም ስልክ እስከ ሳምንት ድረስ ከተጠቀምኩበት በኋላ ማለት ነው ይኸውና አለ ይሰራል በመሃል ይቆማል በመሃል ይሰራል በመሃል ይቆማል በቃ ምን እንትን ማለት አልቻልኩኝም እኔ አሁን በሱ አልገባም ቲክቶክ ምን አልተጠቀምም በቃ ዝም ብዬ አላርም ነው እንትን ማረግበት ከዛ እንትን አልኩኝና ትቼዋለሁ በቃ ትቼው ከአንዴም ሁለቴ ተሞክሮ እንትን ካለኝ ይቅር በቃ ምናምን ብዬ ከተውኩኝ በኋላ እሷን የሆነች ሊቢያ ላይ የታመመች ልጅ ነበረች እርዳታ እንድታሰባስብልኝ እኔ ልጅቷ በ6 ደላላ የተደፈረች ምናምን ሲባል አዘንኩኝና ነገርኳት እንደምቀርባት በቀረብኳት ልክ ነው የለመንኳት ከዛን አልመለሰችልኝም ቴክስቱን ኮሜንት ላይ ዝም ብዬ ሰው መርዳት ሰውን ለመርዳት ሰው መሆን በቂ ነው ይብላሉ ግን ማስመሰል ብቻ ነው ብዬ ኮሜንት ሳረግ አንቺ ምስጋና ቢስ ብላኝ ሰደበችኝና በውስጥ ገብታ ጥቅጥቅ አርጋ ሰድባኝ ብሎክ አደረገችኝ ረጅም ጊዜ ከተቦላለትን በኋላ የሆነ ጊዜ ላይ ከፍታኛለች ስትከፍታኝ እኔ ደግሞ ጾም ነበረ ይቅርታ ጠየቅኳት ይቅርታ ማለት ነው በቃ ከዛ ጽፌላላኩላት ይቅርታ በቃ ለተናገርኩሽ ነገር ምናምን ብዬ እኔ ትቼዋለሁ ግን በቃ አንዳንዴ ነገር ነው የሚያነሳውና ባለፈው እሷ በሆነው ነገር ላይ እኔም ዝም ብዬ ስሜታዊ ሁኜ አነሳውኝኛ አልፈንሻል ብዙ ነገር አንቺ አጥፍተሽ ከአንድም ሁለቴ ነው የቀየርሽልኝ ግን ከአንድም ሁለቴ ተቀይሮልኝ የማይሆን ዕቃ ነው የደረሰኝ ስለዚህ እኛ ዝም ብለናል በዚህ ልክ ለምንድን ነው ምንመቃቀኘው እኛ ኢትዮጵያኖች በማለት የተነሳኔ ያንን ተናገርኩኝ እንጂ ይሄን ድረስ ይሄዳል ምናምን ይሄንን ድረስ እኔ ላይ ያመጣብኛል የሚለውን እኔ በጭራሽ አላሰብኩኝም እና ይሄ ነው በቃ ያለው ነገር ሌላ ነገር አይደለም
طيب زمان ይሄንን ነገር የተፈጠረው መቼ ነበር? ሚዩት ነሽ እህቴ አይሰማም። ቆይቷል ታሚያው አመት ከምናምን ሆኖታል። طيب አሁን አመት ከምናምን ሆኖት አሁን በዚህ ሰዓት ማለት ለምሳሌ የዛሬ ወር ከተነስቶ እንደ አዲስ ማለት የጀመርሽው ምክንያት ምንድነው? በቃ ምክንያቴ እኔ በውስጤ ያው እሷ የሰደበችኝም እንትን ምናምን ቂም ስለያለብኝ እሷ ደግሞ በእንትና ላይ በቃ የዛኔ እንዲህ ነው ምናምን ብላ በሶሊያና ላይ ስትናገር የዛኔ ማለት ነው እኔም በቃ እንደ ሰውኛ ማለት ነው ያው አለ አይደለም እንደ ሰውኛ የተሰማኝ ስሜት አንጸባረቁት እንጂ እሷን ይጎዳታል ወይ እሷን እንትን ይላታል ብዬ አይደለም ማለት እሷ እዛ ጋር ስትናገር በቃ እኔም እንጂ እኔ ሶሊያናን አላቃትም ወይ ለሷ ወግኛ አይደለም እኔ አላቃትም እዚሁ ላይ ነው እሷንም ማቃት እዚሁ ላይ ነው ያችንም ማቃት እንደውም የ55ቱን ከመሲ ስገዛ እኔ እሷ በዛን ሰዓት የሆነች ልጅ መዳም ቤት የምትሰራ የተቸገረች ልጅ በሌሊት ሂዳ አድናታለች ከመዳሟ ጋር ማለት ነው በዛ እንደውም እሷን እንደማገዝ ይሆነኛል በማለት ነው እኔ የገዛዋት የዛኔ ስገዛ ማለት ነው እና እኛ በዚህ ልክ ነው እነሱ ለኛ መልካም ሲያደርጉልን እኛ በዚህ ልክ ነው እነሱን የምናግዛቸው እሷ ለምን በዚህ ልክ በማለት ነው እንጂ እኔ ሌላ ነገር እሷን ለመጉዳት አስቤ ወይ በስራዬ ብዬ ሰው ልኮኝ ምናምን ነገር አይደለም እንደሚባለው ሰው ልኳት ነው ምናምን እንደሚባለው በፍጹም ሰው ልኮኝ አይደለም እኔ በራስሽ ያኔ ተነስተሽ በቃ ያ ነገር መጣልሽ ለምን እንደዚህ ምናምን በቃ ስሜታዊ በመሆን የተናገርኩት ነው ባለማገናዘብ በቃ ባለማሳርቄ ባለማሰብ ተማም እሺ መሲም ከመክሰሰው በፊት ልክ በዛው ማታ ማለት መጣ ታሜ እንዲ እኔ መክሰስ ፈልጋለሁ ስትለኝ እኔ አስቆምኳት በመከራ አስቆምኳት ከዛ ደወልኩልሽ እንደውም ቁጥርሽን ሴቭ አለኝ ግን እኔ አላቅም ያኔ ራስሽን እንደሆንሽ እኔ አላቅም ነበር ቲክቶክ ውስጥ ገብቼ ጻፍኩልሽ እህቴ ቁጥርሽን ላክልኝ ስልሽ ኦልሬዲ አለ ከዚህ በፊት አውርተን ነበረ አልክልሃለሁ አሁን በዋትስአፕ አልሽኝ ከዛ በዋትስአፕ ስትልክልኝ ኦልሬዲ ሐታ ስምሽን ሴቭ አለኝ ያው የአጋጣሚ ምናልባት የዛሬ 2 ዓመት የሆነ ችግር ውስጥ ነበርሽ በቪዛሽ ነገር ማለት ነው ሰራዳሽ ነበር አስታወስኩሽ ለምን እስካሁን ድረስ ሁሉንም ማለት ያወራን ነበር እንደዚህ ሲሆን ደግሞ ነገርኩሽ ተይ እህቴ የሚያስፈልግ ካለ ለምሳሌ እሷ ማለት ሰጠተም ካለባት ነይ ቶሎ እኔ ማለት ሁሉንም ነገር አስተካክልልሻለሁ ብዬሽ ነበር የኢማራትን ህግ እንደዚህ አይነት መንገድ ያስቀጣል ያስከስሳል ምናምን እሷም ልትከሰሽ ነው ስልሽ ምን ነበር መልስሽ ለኔ ችግር የለም ገደልም ብገባ ምንም ብሆን ምንም ታሜኒ በጣም ነው ማክብረህ ምናምን ከዚህ ነገር ወጣ ከዛ በቃ ስሜታዊ አትሁን እህቴ ተረጋጊ ምናልባት በዚህ ሰዓት ተናደሽ ስለሆነ ተረጋጊና ወይም እስከ ነገ አስቢበትና ንገረኝ አልኩሽ እሺ አልሽኝ ከዛ ዘጋሽ በጠዋቱ 8 ሰዓት ገና እንደነጋ ሌላ ቪዲዮ ሰራሽ ቦሰች እሷም ደግሞ ሼር አድርጊውልህ ይኸው ታገሺ አትክሰሺ እያልከኝ ይኸው ገና አሁንም እየቦሰተችብኝ አለች እንደዚህ ስትሆን ደግሞ ስትልክልኝ خلاص የምትፈልጊውን ነገር አድርጊ አልኳት አለች አትተይኝም ለኔ ዝማም ጠፍቷል ታሜ ጥቁር ነው የሚያሳየው መብራት አስታብኝ ነው ኦኬ እና እንደዚህ ስልሽ ነው አይመለከትህም ከዛው በነጋታው خلاص ሌላ ቪዲዮ ቦሰተሻል ምንም ማድረግ አልችልም እንግዲህ መሲ ማለት በመከራ ነበር ያስኳት በቃ የምትፈልጊውን ነገር አድርጊ አልኩኝ እኔ ምንም ማድረግ አልችልም ለምን አንቺም ለመንኩሽ መስማትም አልፈለግሽም አሁን መሲ እንደምናውቀው ወደ ፖሊስ ጣቢያ ሄደች ቪዲዮቹ ኢቭን ፕራይቬት የሆነን በነገራችን ላይ ይሄ ማለት ለሷ እህታችን ዝማን ብቻ ሳይሆን ለሁላችንም ትምህርት ነው ዋትስአፕ ላይ ለምሳሌ የምናወራውን ነገር በአደባባይ አውጥተን ካሰማን ወይም ሼር ካደረግን ለሌላ ሰው በኢማራትም ህግ ያስቀጣል ፕራይቬት የሆነ ለምሳሌ ኢቭን ስልክ ማውራት አሁን እኔ ከዝማም ጋር ሚውት ካደረኩኝ እዚህ ጋር መክፈት አልችልም ሌላ ሰው መስማትም የለበትም በሌላ ስልክ ሪኮርድ ያደረኩኝ ከዛም በኋላ እንደመረጃ እንደ ምን እንዳወራች ምናምን ብዬ ሪኮርድ ካደረኩኝ በህግ ኢማራት ህግ ያስቀጣል
ይህንን ነገር እንድታውቁ ነው። ሁለተኛ ሰጠትሽ እዚህ ጋር በውስጥ ያወራችሁ ይመስለኛል በቲክቶክ ኢንቦክስ በቮይስም በምናምን ስታወሩ የነበረው እሱ ስክሪን ሪኮርድ አድርገሽ እያሰማሽ ነበረ። ኢቭን ፕራይቬት የምታወሩትን ነገር እሱም ሙሉ አስተረጎማ ሰብሚት አደረገችው ፖሊስ ጣቢያ። አኒሃው طبعا በኢማራትም ህግ ሌሎቹ ማለት ማወቅም ስላለባችሁ እንደዚህ አይነት ወንጀል መነሻው ከ50,000 ድርሃም እስከ 250,000 ድርሃም ቅጣት አለው፣ እስራትም አለው፣ ዲቦርትም ያስደርጋል ከኢማራት። ይህንን ነገር ኢንሻአላህ ያ መድረስም የለብንም። ከመጀመሪያው በእህታችን ጉጪ በአጋጣሚ ቤት ገብተን ችግር የለም ዋናው ማለት ያኔ ሰው ከጥፋቱ አምኖ ከተቀበለው ይሄ ጥፋቴ ነው ካለ ትልቅ ነገር ነው። ይቅርታ ማለት ከምንም በላይ ነው። ያኔ ይቅርታ አድርጉልኝ። አሁን መሲ ራሷ ማለት የምታወረኝ ነገር ብትታሰር እኔ ምንድነው የምጠቀመው? እህቴም ናት። ነገ ስታለቅስ እኔ ነኝ የምጎዳው ትለኛለች። ግን ግዴታ ማወቅም አለባት እንዲህ መሆን የለበትም ምናምን ትለኛለች። እስከዚሁ ደረጃ ነው ጋይዝ። መሲ ማውራት የምትፈልጊው መልስ መስጠት የምትፈልጊው ለእህታችን ስለ ስልኮች ያለውን ነገር ማውራት የምትፈልጊ ካለ አውሪ። ሀይ እሺ አመሰግናለሁ። እኔ በእንደዚህ አይነት ነገር እቀመጣለሁ ብዬ ራሱን ያስብ አላውቅም። የሰው ልጅ የሆነ የሚታገስበት ቦታ ድረስ አለው። እኔ ደግሞ ሙሉ ትዕግስቴ ተሟጦ ሲያልቅ ነው እዚህ ደረጃ የደረስኩትኝ። ምክንያቱም አንደኛ ታሜ ደጋግሜ ነግሬሃለሁ፣ ቪዲዮቿን ሼር አድርጌ ይብን ለሳሪ በሰዓቱ ሼር ሳረግላት ታያት ነው ያለችኝ። ሳሪ ማለት ነው ታያት ባክሽ ለምን እንደምትከሹ ምናምን ያለችኝ። ለአንተም ሼር ሳረግልክ ሳሪ የተናገረችው ንግግር ስትናገረኝ አንተን ምን አልኩክ ነው ታሜ? ይሄ በእንጀራዬ እየመጡ ለምን አንደኛ ሰደበችኝ ላለችው ነገር አልሰደብኳትም። እኔ ሙሉን አሁን እዚህ ጋር መረጃውን አሳይሃለሁ ታሜ። አሁንም ሰው እንዲያቅል የሚፈልገው ነገር የሊቢያ ጉዳይ የእናቴ ሞዳቴ እናቴ አባቴ ልጅ ቢታገት ሊቢያ ላይ ሰፖርት አላደርግም። አይደለም ቲክታክ ላይ ነገ ዛሬ ትክክል ብሎክ ነገ ለሚረግጡት። ምክንያቱም አይቻልም እዚህ ሀገር ተሆኖ። ይሄንን ደግሞ በሳሪ ቤትም በሙኒት ቤትም በየተለያየ ቦታ ተናግረናል። አይቻልም ሊቢያ ላይ ላለው ሰው መርዳት አይቻልም ተብሎ ይሄንን እያወቀች መታ ምን አለችኝ? ኮሜንት ላይ የሰደብኳትንንም ስድብ ታውቃለህ ታሜኔ እንደማልዋሽ ማለት ነው። መታ ምን አለችኝ? አስመሳዮች፣ ሰውን ለመርዳት ሰው መሆን በቂ ነው ትላላችሁ፣ ግን ሰው እየመረጣችሁ አስመሳይ። ሂጂ አንቺ ነይ ውጪ፣ ያልጋ ስተት ብዬ አስወጣኋትኝ ከቤቴ። እችም የተናገርኩትኝ ታሜ በዚህ ቂም ይዛለች በል። ስለ ስልኩ ላለችው ነገር ደግሞ ስልክ የተገበያዩት ስልክ ያወሩት ራሱ ከኔ ጋር አልነበረም። ሄዳ የሱን ፎቶ ተዘቃዝቀው ከተረጋገጡ በኋላ ያመጣልኝ ስልክ እንደዚህ ነው ስትለኝ ራሷ ፊት ያው አንገቷ ላይ ማተብ አድርጋለች አይደል? ከሱ ጋር እዛው ላይቭ ላይ ነው የተጣላሁትኝ። እንዴት እንደዚህ አይነት ስልክ ትወስድላታለህ ብዬ ከሱ ጋር ማለት ነው። ይሄ ስህተት ደግሞ መቼ እንደተፈጠረ ወጥቼም ለህዝቡ ተናግሬያለሁ። ካምፓኒ እንደ ካምፓኒ ሪፓክ የተደረገ ስልኮች ማውጣት ሲገባው ቀላቅሎ ሰጥቶን ስህተት ተፈጥሮ ነበረ። ስልክ ነው ችግር የለም ጋራንቲ ያላቸው ታሜ። እሷ የስልክ ሌባ ያላለችው ነገር የለም። እኔ ታሜ ምን ለሷ አይደለም የ600 እና የ500 ብር ስልክ እንደ እህት ማለት ዋሽታ እንደዛ ማለት ልክ እኔ እንደበደልኳት አድርጋ ቪዲዮ ከመስራት እኮ ማርያምን ሱቅ ብትመጣ ታሜ ታቁኛላችሁ አይደል? መታ አንድ ስልክ አንስታ መውሰድ ትችላለች። እኔ እዚህ ያደረሰኝ ህዝብ ነው። ገባ ታሜ? ህዝብ ነው እዚህ ያደረሰኝ ህዝብ ነው። እነዚህ ልጆች ናቸው እዚህ ያደረሱኝ። ገባ? እነሱን እኔ ደፍሬ መክሰስ አይደለም ምጮህባቸው፣ ገንዘባችሁ ለምን ተበላ ምጮህባቸው ላይክ እንደ ቤተሰብ ስለምቀርባቸው። እኔ ለምሳሌ ታሜ ልንገርክ በጣም የበደልኳት ልጅ አለች። እኔ አንዳንዴ የእሷ ትዕግስት ነው የሚገርመኝ። ገባ? ያውም ስልክ ተቀያይሮባት አንዳንዴ ይቀያየርብሃል። ወደ ኢትዮጵያ ዕቃ ስትልክ ስለሚረዱ ወር የሚቆይባቸዋሉ፣ 15 ቀን የሚቆይባቸዋሉ፣ 2 ወር የሚቆይባቸዋሉ። ታግሰውኝ የሆነ ጊዜ ላይ ነው ሜሴጅ መስዬ እንደዚህ ዕቃችን እንደዚህ ሆነ ምናምን ብለው እንኳን የሚጽፉት ማለት ነው። ከአንድ ዓመት በኋላ መጣ ለሰው ተደርባ ነው። ያ ሰው ታዲያ ለምን አያድናትም? አሁን ገባ? ያ ቲፎዞ የቆምላት ሰው እዛ ጋር ሄዶ ያድናቸዋል። እነሱ የሚታሰሩትን እስራት ያድናቸዋል። እነሱ አሷ የምትቀጣውን
ለኔ እያንዳንዱ የጻፈችልኛል የልጇን ፎቶ ስትልክልኝ ታሜ ምን አልኩክ? አየክ ልጇ እኮ አርሴማን ነው የምትመስለው ነው ያልኩ። ገባ? እያንዳንዱ መጽፈልኝን እያየሁት ነበር። አልመለስኩላትኝም። ገባ? ቪዲዮን አጥፊ ብዬ ታይ እኔ ወደ ህግ ነው የምወስዶ ብዬ ያረኩላትን ቮይስ አውጥታ ፖስተችው ታሜ ያንን ማለት ነው። ደግነቱ መጥፎ ነገር ኢማራት ህግ እንዳለን የተናገርኩት ታሜ ጥፋት እንኳን ባጠፋ እኔ እንደወድቅ ተደርጌ አይደለም ሊነገረኝ የሚገባው። ገባ? ያችኛዋ ወጣ። ከዛ ደግሞ በጣም የገረመኝ ኮሜንት ላይ ምን ይባባላሉ? ቴሌግራም ላይ እንሰባሰብ፣ ቴሌግራም ላይ እንደዚህ እናድርግ፣ ኑ መረጃ ይዛችሁ ኑ። ማላይ ነው የሚነሱት? ይሄ እኮ ኢማራት ነው። አፍንጫዬን ጥፋት ካጠፋው ደረሰኝ ያላችሁ ማንቁርቴን ማሳነቅ እኮ ይችላሉ በህግ ማለት ነው። እኔን ለሚሰድቡኝ፣ እኔን ለሚናገሩኝ፣ እኔን ለሚያንቋሽሹኝ ስንት ነገሮች አልፌያለሁ። ከአቅሜ በላይ ነው ሲሆን ነው የከሰስኩትኝ። ዛሬም ነገም ዘላለሜን ግን እድሜ ልኬን እንደው ሰውነቴ ተልቶ ሞታለሁ እንጂ የመዳም ቅመሞች ላይና የወለድኳት ልጄ ላይ የሚጨክን አንጀት የለኝም። ምክንያቱም ስደት ላይ የአንድ እናት የአንድ አባት ልጆች ነን። ገባህ ታሜ? ወይ በኤምባሲ ጋር እንደዚህ አለፍ ስትል የኢትዮጵያ ባንዲራ ስታይ የሆነ ውስጥ ርብሽ እንደሚለው አንድ አበሻ ሳይኔ ውስጤ እንትን ይላል። ከልጅ ያላያቸውም ልጆቼ ነው የምላቸው። በተአምር ነው ያልጨክንባቸው። እሷ ላይ ምን እንድጨክን ያደረገኝ ሶስቴ ነው አራቴ ችዬ ላይ ምን እንድጨክን ያደረገኝ ገባ? ሶስቴ ነው አራቴ ችዬ ላይ ምን እንድጨክን ያደረገኝ ገባ? ችዬ ነው ገባ? ከአቅሜ በላይ ሲሆንብኝ ነው ያልሰደብ ዝርክርክ መሽቁቅ እባብ በቃ ያልተናገረች ንግግር የለም። ታሜ አይተዋል። ከዛ መኪና ውስጥ ታሜ ደውለህ አናግራት ስልክ ምን አለችክ? ታወት ምን ታመጣለች ነው አይደል ያለች? ስንቴ ነው ፖሊስ ጣቢያ በርጋ የመለስከኝ? የኔን ልብ አሁንም ወደዚህ ወደ መልካምነት ያመጡት እንደነ ጃጓር አይነቶች ናቸው። ገባህ ታሜ? እንዳንተ አይነቱ ተጭናችሁኝ ነው እንጂ ማርያምን ታሜ መጨከን ጀምሬያለሁኝ። እኔ እህቶቼን አሳልፌ መስጠት ፈልጌ ይመስላል። እኔ እንቅልፍ እንደማትተኛ አውቃለሁ ከተደወለላት በኋላ ገባ እንጂ እኔ ከሷ ካሳ ፈልጌ አይደለም። ስከስ ያወጣሁት ወጪ አለ፣ የደከምኩበት አለ፣ ስንት ቀን ሱቄን የዘጋሁት አለ። ፍርድ ቤት ይሄን ሁሉ ነገር አስቦ ነው እንትን የሚለኝ። አሁን ከዚች ልጇን ትታ ከመጣች ስደተኛ እህቴ የዚህን ወጪ ስጭኝ ብዬ መቀበል እችላለሁ አይደል ታሜ? እችላለሁ አልችልም? እችላለሁ። የደከምኩበትን ቢዝነስ የተነካበትን የእያንዳንዷን አስልቼ መቀበል እችላለሁ። ሽንት ቤት አጥባ የመጣችውን ብር ግን حتى የቅርብ ጓደኞችሽ ራሱ ምናልባት ላያውቁ ይችላሉ። ምናልባት አንቺ ከአንድ አመት በፊት ምን አይነት ስራ ነበር የምትሰሪው? ከማን ጋር ነበር የምትሰሪው? ሁሉንም በግልጽ ግዴታ መናገር አለብሽ። እኔም ደግሞ እነግራችኋለሁ ስለ ድሮ የነበረ ስልኮች ማንን መጠየቅ እንዳለባችሁ ግዴታ ግልጽ መሆን አለበት። እዚህ ጋር አንቺ ማብራራትም አለበሽ። አለበለዚያ አንቺ ነሽ ጥፋተኛ ነው የምትሆኚ። ግዴታ ግልጽ ማድረግ አለበሽ። ስም ሳትጠሪ ብቻ ማለት ምንድነው ሁሉንም ነገር መናገር አለበሽ። ተናገሪ። ስለ ስልኮቹ አሁን መልሽላት። ኦኬ ስለ ስልኮቹ እኮ መለስኩላት ታሜ። ወደ ኢትዮጵያ የእሷን እጇ ላይ ስትጠቀምበት የነበረውን ስልክ ነው የሰጠችው ለሱ ማለት ነው። ለሱ ላክልኝ ብላ የሰጠችው እኔ እንደተላከላትና ቤተሰቦቿም እንደተቀበሉ ነበር ማቀው ማለት ነው። ከዛ በኋላ በመሃል እኔ ወጥቼ ሙኒትንም ሳሪም እነ ኤምኬም አብዛኞቹ ላይቬን ከፍቼ ወደ 4000 ሰው ነው 5000 ሰው ቁጭ አድርጌ እንደዚህ ስልክ የገዛችሁ ካምፓኒው መልሱ ስላለ ብዬ መልሻለሁ። ያስመለስኳቸው አሉ። ገባህ ታሜ? ምክንያቱም በሰዓቱ የነበረ ችግር ስለነበረ ደረሰኙ እጃቸው ላይ አለ። ማን እንደሚል ሁሉም ነገር ደረሰኙ እጃቸው ላይ አለ እኮ። ገባህ ታሜ? ከዛ በኋላ ግን እኔ ኖርማሊ እንደዚህ አይነት እቃ መሸጥም ስለማልፈልግ እንደዚህም አይነት ነገር ውስጥ ሪስክ ውስጥ መግባት ስለማልፈልግ ብዬ በራሴ 100% በራሴ ነኝ አሁን ያለሁት። ታሜ ይሄን ሁላችሁም ታውቃላችሁ። አሁን እኔ ከአምስት ወርና ከአምስት ወር በኋላ ለተደረጉ ጥፋቶች ይጠየቃለሁ። ከዛ በፊትም ደግሞ ብዙዎቹን ነገሮች አስተካክዬ ኢቭን ከሷ ጋር ይቅርታ ተባብዬ የተዘጋ ነገር ነው። ከአንድ አመት በኋላ እኮ የመጣችሁ ታሜ። ከአንድ አመት ከ3 ወር ነው 1 አመት ከ4 ወር ምናምን
طيب ጋይዝ በነገራችን ላይ መሲ ማታውቁ ከሆነ በፊት ማለት ሼር ነበር የምትሰራ ማለት ነው። ሱቃው የራሷ አልነበረም፣ የሌላ ሰው እንደ ተቀጥራ ነበር የምትሰራው። የምታመጣው እቃ እሷ አይደለችም ነበር የምታመጣው። ይህንን ነገር እኛ በደንብ ገባንበት፣ ብዙ ነገር ደርሰናል። ብዙ ስልኮች እየተመለሱ ምናምን መጠየቅም አሁንም መጠየቅም ካለባችሁ ደረሰኝ ስላላችሁ አከል የሚባል ሳይሆን ድርጅቱ ነው። ድርጅቱ ደግሞ ያያል። ይሄ የስልኩ ቤት ባለቤት ማን ነው? እሱ ነው የሚጠየቅበት። ገብታችኋል? አሁን መሲ ምናልባት ሱቋ ከከፈተች ኦልሞስት 6 ወር 5 ወር ሊሆናት ይችላል። ከዛ ወዲሁ ማለት ነው ማንኛውም ነገር ካላት እሷ ናት የምትጠየቅበት፣ ሌላ ሰው አይደለም። ለምን አሁን የእሷ ሱቅ ብቻ ነው፣ የሌላ ሰው አይደለም። ሼርም አይደለችም። ኦኬ طيب እሺ ዝማም አንቺ አሁን ባደረግሽውን ነገር አምነሻል ስህተት በመሆኑ እህቴ طبعا የስልኮቹ ነገር መብት አለሽ፣ መናገርሽ መብትም አለሽ፣ ችግር የለም። አሁንም የስልኩ ነገር እኔ ጋር ስንገናኝ ኢንሻአላህ እኔ ራሴ አስተካክልልሻለሁ። ስልኮችሽ ሐታ ከመሲም ጋር ባይሆን ከሱቁ ባለቤት ማለት ነው እኔ ራሴ ፐርሰናል አስተካክልልሻለሁ። ይሄ ቃል እገባልሻለሁ። ስለ ኬዙ ነገር ማለት ነው አምነሻል እህቴ እሱ ጥፋት በመሆኑ አዎ እሷ ላይም እንደዚህ አይነት ነገር በመስራቴ አምኛለሁ። ጥፋት ነው አምኛለሁኝ። አምኜ ነው ህዝብ ፊት ወጥቼ ይቅርታ የጠየቅኩት ማለት ነው። እና አሁንም ደጋግሜ ይቅርታ አላታለሁ። እንደዛ ቪዲዮ ለሰራውባት ፎቶዋን አድርጌ ፎርጅር ነው ምናምን ላልኩት እሷ ጋር ስህተት ሊፈጠር ይችላል። ግን በቃ እኔ ስሜታዊ ሆኜ በመናገሬ አሁንም ቢሆን ይቅርታ ጠይቃታለሁ። እኔ ደጋግሜ ጠይቃለሁ፣ ችግር የለብኝም። እና አሁንም ይቅር በይኝ መሲ እህቴ ነው የምልሽ። ማለት ለተናገርኩሽ በቃላት ለሰበርኩሽ ለንግግሮቼ ማለት ነው ይቅርታ ጠይቅሻለሁ በህዝብ ፊት። እና ደግሞ ስለ ስልኩም እኔ ከዚህ በኋላ ምንም አያደርግልኝም፣ ትቼዋለሁኝ በቃ። እና አንተንም አትቸገርበት። ይሄ ምንም እንትን አያስብልም። በቃ ያለ መግባባት ነው። እና ደግሞ ሰው ሆኖ የማይሳሳት የለም። ተሳሳትኩኝ፣ ተናገርኩኝ። በቃ እንደዛ ስሜታዊ ሆኜ በሰዓቱ ስሜቴን መቆጣጠር አልቻልኩኝም፣ አላቅም። እና ተናገርኳት እንጂ አውቃለሁ፣ የዋነቷን አውቃለሁ፣ መልካምነቷን አልክድም። ማለት ለኔ ስላልደረሰች ወይኔ በሰዓቱ ጠይቂያት እምቢ ስላለችኝ በቂም ይዤባት ሳይሆን በቃ ለብዙዎቹ ትደርሳለች። ከፈጣሪ በታች ለብዙዎቹ ትደርስላችኋለች አሁንም ቢሆን ማለት ነው። እና ደግሞ የማዳም ቅመሞች ከኔ ተማሩ። ማለትም የሰው ቪዲዮ የሰው ፎቶ ለጥፈን በመናገራችን በጣም እንትን ይላል። እና በጣም ነው ይሄን አይል እኔ ያለው አልመሰለኝም ነበር። እና እኔ ይሄ ነገር ከተጀመረበት ሰዓት ጀምሮ እውነቴን ነው በጣም ነው እንትን ያልኩኝ። ለምን እኔ ልጄን ራሱ ብሎክ አድርጊያት ነው እንዳታይኝ እያልኩኝ ማለት ነው። እና ብሎክ አድርጊያት ነው በቃ። ምክንያቱም በጣም ነው ሰውን እንትን የሚለው። በዛ ላይ ደግሞ ፎቶ ራሱ እንዲህ እንትና ተለጥፎ ምናምን ስክሪን ሪከርድ ላይ ራሱ የሰው ፎቶ ተለጥፎ የሚሰራው ነገር እኔ እንጃ። እኔ እስካሁን ትዕግስቱ ሰጥቷችሁ የተቋቋማችሁ በእውነት እኔ እግዚአብሔር ነው ያስቻላችሁ ነው የምለው። እና በጣም ነው ልብ የሚሰብረው። እና የሰው ፎቶ ራሱ ባትለጥፉ በጣም ደስ ይለኛል። ለምን እኔ ስሜቱን አይቼዋለሁ፣ ደርሶብኝ ስላየሁት። በየቀኑ በየሰዓቱ ፎቶአቸው እየተወጣ የሚረገጡ ሰዎች በጣም ነው ያሳዘኑ። እና በዚህ ነገር ላይ አስቡበት ፕሊዝ። ሪከርደሮችም የሰው ፎቶ ባትለጥፉ ደስ ይለኛል። እና አሁንም ደጋግሜ ይቅርታ አልሻለሁ። እሺ መሲ ሐቢብቲ እባክሽ አሁን ይቅርታ ጠየቀችሽ እዚሁ ህዝብ ፊት። ከልብሽ እንዲሆን ነው የምንፈልገው። ከልብሽ ካልሆነ እንግዲህ እዚሁ መናገርም ያለብሽን ነገር ተናገርሽ እንጨርስ። እኔ ይኸውልህ መጀመሪያ ማለት ከመክሰሴም ከምንም በላይ እኔ እናንተ ትበልጡብኛላችሁ። ገባ ታሜ ጃጓር ከዛ ድረስ ደውሎ ቴምርም ሁሉም እዚህ ጋር ያሉት ከእናንተ በላይ መሆንበት ምክንያት የለም። ገባ ታሜ
ግን እኔ በጣም ነው ያስከፉኝ። የእሷን ይቅርታዋን ተቀብዬ እላታለሁ፣ ችግር የለብኝም። የእሷን ነው ያልኩት። አመሰግናለሁ፣ በጣም አመሰግናለሁ። ሁላችሁንም ክበሩልኝ፣ ከጎኔ ለቆማችሁ በቃ አላቅም ብቻ በእውነት በጣም አመሰግናለሁ ሁላችሁንም። በዚህ አጋጣሚ ደግሞ ታሜ አንዴ መናገር የምፈልገው ነገር አለ። ሁላችሁም ማለት ነው በዚህ አጋጣሚ በእኔ ምክንያት ነው ከልብ ጓደኛዋ ጋራ እኔ ነኝ ጦስ የሆንኩባቸውና ከጉቺ ጋራ ጉቺ እዚህ ጋር መታልኝ ማለት ነው። እኔ ሰላም ቢወርድ ደስ ይለኛል። ለምን እሷም የራሷን የመልካምነቷን እንጂ አንቺ ክፉ ስለሆንሽ አይደለም። እኔ ነግራኛለች፣ ስለ መልካምነትሽ ነግራኛለች። አትጨነቂ፣ ስለተናደደች ነው ስሜታዊ ስለሆነች ነው ብላለች። ማለት ከኔ በላይ ጠንቅቃ ስለምታውቅሽ ነው። እና እንደዛ ለማለት ደግሞ የእግዚአብሔር ፍቅድ ሪካርደሮች የተሳሳተ ሪካርድ አድርገው አዳምጠሽ ሊሆን ይችላል። እሷ ያለችው ቃል በቃል እግዚአብሔር አምላክ ይሄን ምክንያት አድርጎ ያንቺ እህልና ውሃሽ እዚህ አይደለም ብሎ አገርሽ ከገባሽ እኔ በራሴ ራሱ አዋጥቼ የሆነ ነገር አደርግልሻለሁ፣ አታስቢ፣ ሳያስቡት አገር መግባት ስሜቱን አውቀዋለሁ ነው ለማለት እንጂ ያንቺን ክፋት ለመናገር አስባ አይደለም። ፕሊዝ ዘማም እነሱን እህታሞች ናቸው፣ ታያቸው ይታረቃሉ። እኔም ጉቺ አሁን ደወልኩላት፣ ስልክ አላነሳችልኝ። እንደውም ሼር አድርጉላት፣ መምጣትም ከቻለ ችግር የለም። እነሱም ሁሌም እንደዚህ ናቸው። ስለዚህ ታያቸው። አሁን ዋናው የአንቺን ነገር እንጨርስና እነሱ እህታሞች ናቸው፣ በኋላ ይገናኛሉ። አንድ ላይ ነው የምታገኛቸው፣ ችግር የለም። አሳስብ። መምጣትም ከቻለች ትምጣ፣ መምጣትም ሼርም አድርጉላት። መምጣት ከቻለች ትምጣ። المهم ዝማም አልሐምዱሊላህ። ዋናው አሁን ኢንሻአላህ ነገ ጠዋት እኔና መሲ ማለት ነው ፖሊስ ጣቢያ እንሄድና አንቺ ትመጫለሽ፣ ኖርማል ፈርመሽ ማለት ነው። ይሄ ቃል እንድጋሚ እንዳትደግሚው ማለት ነው። በዚህ ነገር እንዳትገቢ ትፈርሚያለሽ። ተናዞል ታደርግሽና በሰላም ትወጫለሽ እህቴ። ምንም ነገር የለም። ተማም። ኧረ እኔ ቲክቶኬንም ጭምር ነው የምደልተው ከዚህ በኋላ ቲክቶኬን ጭምር ነው የምደልተው። ኖ ኖርማል እህቴ። አንቺም ይሄ ማለት መዝናኛ ነው፣ መደብሪያ ነው። ሰው ቤት እየሰራቸው ማለት አትሊስት በዚህ ማለት እየተነፈሳቸው ነው። ጀስት ማለት ህጉን ማወቅም አለብን ማለፍም የለብንም። እሺ እህቴ እንጂ ማለት ቲክቶክ ተጠቀም ያዳደለችው ታዩ። እሺ አይ ቀይዋ ሰይጣን ታሳስተኝ ይሆናል። ስለዚህ ይቅርብ። አሳስተሽም ከሆነ በኋላ እርግጠኛ ነኝ አሳስተሽም። እውነት ደግሞ እኔ ማለት መመስገን የምፈልገው እኔ ትምርን ማላቃትም ትላንትና ሌሊት ወላ ስላንቺ ጉዳይ ደውላ እያነገረችኝ እያወራችኝ ጥሩ አመለካከት አላት፣ ጥሩ አስተሳሰብ አላት። እኔ አይቻትም አላቅም በህይወቴ ማባረፋ ትላንትና ገና መጀመሪያ ጊዜ ነው ያወቅኳት። ያኔ አወራችኝ። አሁን ዛሬ አካውንቷን ያስገባው። በጣም እኔ እንጃ አሪፍ አስተሳሰብ ያላችሁ ሰዎች እውነት በጣም አመሰግናለሁ። ተመር ሀቢብቲ። አዎ ተምር፣ እኔ ከልብ ነው ማመሰግናት። አላቃትም፣ አታውቀኝም እና ፎሎ አድርጋኝ ወዲያውኑ ነው ፎሎ መለስኩላት፣ ጽፌ አስቀመጥኩላት። እባክሽን ምናምን አልኩኝ። ከዛ ወዲያውኑ ነው እሷ እንትን ያለችልኝና እኔ ሌሊቱን እንደዛ አይነት ቴክስት ስታስቀምጥልኝ እውነት አልመሰለኝም። እና እኔ ተምርንም ከልብ ነው ማመሰግን። የኔ መልካም እግዚአብሔር አምላክ ያክብርሽ፣ ኑሪልኝ። እኔ ብቻ ያልጠበቅኳችሁ ሰዎች በቃ መልካምነታችሁን አሳይታችሁኛል። ማለት እኔ ማንም የለኝም ብዬ ነበር ፈጣሪ ፊት ያለቀስኩኝ፣ ማንም የለኝም ከጎኔውም ብዬ ነበር። ግን እግዚአብሔር ጥላ ከለላ አድርጎ ብዙ ሰው ሰጥቶኛል እና እኔ እንጃ በዚህ ሁሉ ሰው ህዝብ ውስጥ ልብ ውስጥ አለውኝ ብዬ አስቤ አላቅም። እና በጣም ስለተጨነቃችሁልኝ ሁላችሁም ከልብ አመሰግናለሁ። ተረጋጊ፣ አይዞሽ፣ አብሽሪ፣ ኢንሻአላህ ኸይር። ትምር መናገር ይቻላል? አሜን። አንዴ ልናገር። ፈርስት ሌዲ ተስፍሽ ወንድሜ። እሺ ትምር ቀጥይ። እሺ አይ እኔ አጋጣሚ እነዚህ ልጆች መብረቁ ቤት ነው ያገኘኋቸውና አላቃቸውም ሁለቱንም። እንትና የምትባለው ልጅ ብትመጣም እና መሲን ይቅርታ ጠይቃት ከዚህ በኋላ ብታቆም ደስ ይለኛል። ማን ነው ስሟ? ማን ነበረች? የሷ ጓደኛ
አዎ እሷ ልጅ የምታውቋት ሸር አድርጉላት። መቆም አለበት እና አውርቻታለሁ። ቆይ እንዴት ነው ማሳየሽ ያለችኝ፣ ይቅርታ አለኝ ልጆች ጋር ነኝ ማውራት አይመቸኝም፣ አሁን ከደረስኩኝ ቶሎ ገባለሁ አለችኝ። መሰጅም ልካለኝ ነው። ኦኬ አይ ጥሩ። አይ እኔ ጉዳዩ እንዲቆም ስለፈለኩ ነው። እነሱ ሁለቱንም አንድ ላይ ስለሆነ ያገኘናቸው ከዚህ በኋላ እሷም ማናት ሶሊያና የምትባለው ስለ መሲም የምትሰራውን ቪዲዮ ማቆም አለባት። ይቅርታ መባባል አለባቸው። ትሳሳታለህ፣ ያው ስህተት ይፈጠራልና የሚያጣላ የለም። በቢዝነስ ትገናኛለህ፣ አብረው በመኖር ምናምን ጸቦች በተለያዩ መንገድ ልትጋጭ ትችላለህ፣ ግን መፈታቱ ነው ዋናው። እኔ እሷንም አላውቃትም ሶሊያናንም አላውቃትም። መብረቁ ቤት ነው ያገኘኋቸው። እንደዚህ ዲፖርት ልደረግ ነው ምናምን ስትል መሲም በውስጥ ገብቼ እንደ አንድ እህት ነው የጠየኳት በክብር። ሚዲያ ላይ ወጥቼ ማውራት ምናምን አልፈለኩም። በውስጥ ግን አዋራኋት። እሷም ሚዲያ ላይ ወጥተው ካወሩኝ አንቺ በጣም ተረድተሽኛል፣ በቃ ይቅርታ አረግላታለሁኝ፣ በጣም ስላስገቡኝ ነው እየተሳደቡ ሚዲያ ላይ ምናምን እና ምንም በቃ መሲ ደግሞ በጣም ጥሩ ልብ ያላት ልጅ ናት። እኔ የተረዳሁት እሱን ነው። ከመሲ በፊት እኔ በጣም አንቀራረብም፣ አውርቻትም አላውቅም። በእነዚህ በሁለት ልጆች ጉዳይ ነው ያወራኋት እና በጣም ጨዋ ልጅ ናት። በቃ አዛኝም ናት በጣም። እኔ የተረዳሁት እንደማትጨክን ነው ያየሁት። እና ሰዎች ይሄ ሰጣ ገባ ሲገቡ የምታባብሱ ሰዎች ጥሩ አይደለም። ምንም ይሄ አሁን መሲን ስትሰድቧት መሲን ምንም አታመጣም እንደዚህ ምናምን ስትሉ መሲ የያዘችው ነገር ይችልሽ ከሀገር ችግር ውስጥ የሚከታት ነገር ነው። መሲ አዛኝ ስለሆነች ይቅርባይ ስለሆነች ነው እንጂ የመሲ የያዘችው እጇ ህግ ነው፣ ህግና ህግ ነው። ገብቷቸዋል። እናንተ ስለተሳደባችሁ ምንም የምትቀይሩት ነገር የለም። ሰው መሲ አዛኝ ስለሆነች እኔም በምችለው አቅም ለታሜም በዚህ አጋጣሚ ስላወቅኩ ደስ ብሎኛል። እኔ እንኳን አውቃለሁ፣ አንተ ነህ እንጂ የማታውቀኝ። በጣም ጥሩ ሰው ነህ። እንደውም መሲን የሚገርማችሁ ነገር መሲ ከነገረችኝ ነገር ኮርት እንዳይሄድ ጉዳዩን ፖሊስ ጣቢያ እየሄደ አቁሚ እያለ ወደ ኮርት እንዳይሄድ መሲንም ጭምር ይዟት የነበረው እሱ ነውና በጣም ደስ ይላል። እንደዚህ አይነት እህቶቻችንን ስሜታዊ ሲሆኑ በደረሰባቸው ነገር አንተ ሆልድ እያደረግ ወደ ኮርት ወደ ፍርድ ቤት ሳይሄድ ነገሩ ፖሊስ ጣቢያ ላይ መቆየቱ በቀላሉ እንዲዘጋ ያደርገዋል ኬዙን እና በጣም ጥሩ ነው። መስዬ አንቺም እህቶች ላይ እንደማጨክኝ ይታወቃል። እኔና መሲ በነገራችን ላይ በአንዳንድ ነገሮች በፊት እንጣላ ነበር፣ ግን የዋህነቷን ደግነቷን ግን አውቃለሁ። በሚዲያ በምታደርገው ነገር ዝም ብለን ነው የምንጣላው። ይሄ በአንዳንድ ነገሮች ግን እኔ የመሲን የዋህነት ለሰው ለተቸገረ የምትደርስበት ይሄ ሩሩነቷን ግን በጣም አውቃለሁኝ እና ይሄንን ፈጣሪ አይንፈግሽ፣ ቀጥይበት። እህቶችሽን እርጂ። ወደፊትም የተጎዱ እህቶችሽን መርዳት አለብሽ። በተለይ አረብ ሀገር ያሉ እህቶቻችን እርዳታ ያስፈልጋቸዋል። በብዙ በተለያየ ነገር ገንዘብ ይዘረፋሉ፣ የተለያየ ሰው የሆነ ነገር ያደርጋቸዋል ምናምንና ከነሱ ጎን መቆም ቀላል ነገር አይደለም። አንቺ ደግሞ እነሱን በመርዳትም ሲታገቱም ሲዘረፉም ድምጽ በመሆን ነው የምትታወቂው እና ይሄንን ወደፊት መቀጠል አለብሽ። ታሜም እንደዛው። እኔ ሶሊያና ብትመጣና ነገሩ ወይ በውስጥ ብትጨርሰው ደስ ይለኛል። ከዚህ በኋላ በመሲ አሁን አልችልም ካለች በመሲ ጉዳይ ቪዲዮ ድጋሚ መስራት የለባትም። የመሲም ቢዝነስ መበላሸት የለበትም። ስለእውነት 1 አመት ምናምን ከሞላው በነገራችን ላይ እዚህ አሜሪካም ሀገር ዛሬ ገዝታችሁት ከ2 ሳምንት ወር ከ3 ሳምንት በኋላ የሆነ ችግር ሊፈጥር ይችላል። ስልክ ላይ ስልክ ነው፣ ሰዎች ናቸው የሰሩት ስተት። የሆነ ሲገጣጥሙት የሆነ ስተት ይፈጥራሉ፣ የሆነ ነገር ሊፈጠር ይችላል። ያ ማለት እቃዎቹ ላይ እሷ ለምትቀጥለው ለምትሸጣቸው እቃዎች ላይ ችግር አለ ማለት አይደለም። ያው ቴክኒካሊ ብልሽት ያጋጥማል። ይሄንን መረዳት አለባችሁ። መሲ ፎርጅ ትሸጣለች ማለት አይደለም እና ይሄ ነገር በዚህ ብትረዱ ነው የምለው። አመሰግናለሁኝ ታሜ እና ልውረድ። በርቱ። እናመሰግናለን እህቴ መርሐቢቲ እና ኢንሻአላህ የሶሊያናም ኢንሻአላህ ገባላችኋለሁ፣ ቃል ገባላችኋለሁ። ኢንሻአላህ እሁድም ቀጥሬያታለሁ፣ እንገናኛለን ከሷ ጋር ብቻ። ከዛም በኋላ ስትረጋጋ ከመሲም ጋር አገናኛታለሁ። ሰላማችሁ ደግሞ ይወርዳል እዛው ቀን ኢንሻአላህ ቃል ገባላችኋለሁ።